ልጅ ተው በቃ ልጄ። የኔ ልጅ አትፈር እንጂ አሁን እኮ አድጋል። እኔ እንደሆነ አልቆጣህ እንዴ? እሺ በቃ አሁን እንቀመጥ። ወደ ውስጥ ግብ። እማም እየረበሽሽ ነው ያለ እንዴ? በፍጹም ልጅ የረበሽ ነገር የለም። የኔ ልጅ ከዚህ በኋላ የኔ ረጋ ብዬ ልጠራሽ ቀርልሻል። ማምዬ በጭራሽ እንደውም በጣም ነው ደስ የሚለኝ። አይ አልነገርኩት። ለምን? አሁን እኮ ምንም አይልሽም። ይለኛል ብዬ ሳይሆን እዩ ጥሩ ሁኔታ ላይ ስላልሆነ አሁን መናገር አልፈልግም። ኧረ በእናትሽ አታካብጂ፣ ንገሪው። አይ ትንሽ ረጋጋና እነግረዋለሁ። እና ሴት ናት ወይስ ወንድ ነው? መቼም ወንድ መሆን አለበት። እኔ እንጃ አላወኩም፣ ግን ምንም ችግር የለም። በእናትሽ አልኩሽ አደረሽ። እሺ መቼም ጓደኛ እኔ ይዣለሁ ቤተሰብ ምናምን ልመሰረት አይደል? ይልቁንስ ቶሎ ነግረህ ሳልቀድማችሁ ደስታችሁን ብታጣጥም ቀላላችሁ ነበር። እሺ ጠይቀኝ። ልጅ መውለድ አትፈልጊም? ማለቴ አሁን የመውለድ እቅድ የለሽም? እፈልጋለሁ አቤል፣ ግን ትንሽ መቆየት አለብን። ለምን ርብቃ? መጀመሪያ ሁሉም ነገሮች መስተካከል አለባቸው። ሁሉም ነገር እኮ በቅርቡ ይስተካከላል። ቢሆንም አቤል እንደዚህ አይነት ነገር እኮ በአንድ አይወሰንም። እሺ ደስ እንዳለሽ፣ ግን ልጅ እንዳለ ይበቅ። ሞራሉን ሁሉንም ነገር አስተካክሎ ነበር እና አቤል አሁንም እኮ አለ ማለቴ ሞራል ከሆነ ነበር የነገረች። ማናት እሷ? ፍሪኳ ናታ። ማናት ፍሪኳ? ደግሞ የታውቃኝ ነው ማለቴ እህቴ እዚህ ቤት ከመግባቴ በፊት አሰሪዎች ሁሉ መጥፎ ናቸው ብላኝ ነበር። እንኳን ደህና መጣችሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ቪዲዮ ከተመቻችሁ ላይክ እያደረጋችሁ ቤተሰብ መሆናችሁን አትርሱ። እናመሰግናለን። ባለፉት ክፍሎች ላይ በጣም ብዙ የሚባሉ ነገሮችን አሳይተውናል። አሁን ላይ ግን ማሚቴ፣ አዙይና እንዲሁም ደግሞ እዩ በአንድ ላይ ጥምረታቸውን እያካሄዱ ይገኛሉ። አዙይ የሁሉም ኃላፊነት እየሆነች የመጣች ትመስላለች። ምክንያቱም ደግሞ ሁላቸውም ከፋይ ሆነዋል። አዙይ የየትኛዋ ደላላ ወይም ደግሞ የየትኛዋ ሰላይ እንደሆነች ባይታወቅም ለሁላቸውም ስለላ ልታካሂድላቸው ሁሉም ረብጣ ገንዘብ ሊሰጧት አንቺ እንዳትናገሪ በማለት ሁላቸውም በእሷ ላይ እምነት የጣሉባት ይመስላሉ። በሌላ በኩል ደግሞ ርብቃ በአሁኑ ሰዓት ላይ በጣም ጎበዝና ብርቱ የሆነች የመጣች ባትሆንም ነገሮችን ማገናዘብ የቻለች ባትሆንም ርብቃና እንዲሁም ደግሞ አዙይ አሁን ላይ መግባባት ችለዋል። በጣም መጥፎ ሴትና በጣም መጥፎ እንዲሁም ደግሞ ልበቀልሽ ነበር የመጣሁት ወደዚህ ቤት ስመጣ በማለት አዙይ ለርብቃ ነግራታለች። እንዴት ነው መጥፎ አርገሽ የሳልሽኝ? ሁሉ ሰው መጥፎ ይሆናል ወይ ብላም ስትጠይቃት የተባለችውን ነገር እንዲሁም ደግሞ ርብቃ የምትባለዋን ልታጠፋ እንደመጣች የነበረ ያለውን ነገር ነግራት፣ እሷ ግን መልካምነት እጅጉን በጣም ብዙ እንደሆነና እንዲሁም ደግሞ እንደ እህት አቅርባት ቁጭ አድርጋት ያለውን ነገር የራሷን ታሪክ ስትነግራት እጅግ በጣም ተመስጣ አዙይ በጣም ደስ ብሏት ከሌላው ጊዜ በለጠ በጣም ወደድኩሽ አሁን በማለት ለርብቃ ያላትን ከፍተኛ አክብሮትና ስሜቷን እየገለጸችላት ነበረ። አዙይን አሁን ሁሉም እየተጠቀሟት ነው። መቲ ትጠቀማታለች፣ እዩ ይጠቀምባታል። እንዲሁም ደግሞ በአሁኑ ሰዓት ላይ የአቤል እናት ናት ተብላ የነበረች ማሚቴ አሁን ላይ አዙይን እንዲሁ ለእኔ ሁሉን ነገር ሪፖርት አድርግልኛለሽ እያንዳንዱ እዚህ ቤት የሚከናወነውን ነገር በማለት እሳቸውም ደግሞ ተደርበዋል። ለአዙይ አሁን ላይ ሁሉም የቤት ስራ አድርገው የሚሰጧትን ነገር በተግባራዊ ሁኔታ እንደማትወጣ እዩ ያውቃል ሁሉንም ነገር። እዩ በጣም መሰሪና በጣም መጥፎ ሰው አሁን ላይ ርብቃን ሊጎዳት አስቧል ማለት ነው። እዩ ሊጎዳት ያሰበበት ምክንያት ወረቀቱ ነው። አሁን ላይ ርብቃ የታሰረችበት ቦታ ላይ ማን አሰራት? እዩስ ወረቀቱን ዛሬ እንፈልገዋለን፣ አቤል የለም እና አግዝሃለሁ በማለት ርብቃ የተናገረችው ነገር ነበርና በዛ ሰዓት ላይ ነው አቤል በሌለበት ሰዓት ጠብቆ ርብቃን እንግዲህ ክፍሏ ይሁን የት ይሁን ባልታወቀ ቦታ ላይ እንደታሰረች አይተናል። በነገራችን ላይ ርብቃ ስለዚህ ጉዳይ ምንም ነገር የምታውቀው ነገር ባይኖርም ማሚቴና እዩ ግን የራሳቸው የሆነ የጋላ ሰንዳዳ
ወይም ደግሞ በየግላቸው የሚሰልሉት አንድ ነገር አላቸው። ማሚቴም አገባቧን ካስታወሳችሁት ሻንጣ ይዛ ስትገባ ለመጀመሪያ ጊዜ እጅግ በጣም የቤቱን ቀለም ሳይቀር ነበረ በአይኗ ክርትት እያለች ስትፈልገውና ስታየው የነበረው። ሻንጣዋንም እንዲሁም ከታስቀመጠችበት በኋላ ሶፋው የለ ምኑ ያለ ሁሉንም ነገር በቅሬታ አይን ነበር ስትመለከት የነበረው። ወደኋላ ፓርት ተመልሳችሁ ከተመለከታችሁት ማሚቴ ለማስመሰል ነበረ ስትስቅ እንዲሁም የተለያዩ ነገሮችን ስታደርግ የነበረ። ግን ከርብቃ ጋራ የሆነ የሚያቀራርብ ወይም ደግሞ ከርብቃ ጋራ ረዘም ያለ የሚያገናኝ ታሪክ ርብቃ የማታውቀው ማሚቴ ግን የምታውቀው ረጅም ታሪክ እንዳለ ያስታውቃል በአይኗ ላይ። ምክንያቱም ነይ እስኪ ቀፊኝ ብለው ሲያለቅሱ እንኳን የነበረ ጠረኗን ለማሽተት ሲጠጉ የነበረው ስሜት እጅጉን በጣም የሚመስጥ ነበረ። አንድ አማት ከምትባል ሴት ይህን ያክል ይደረጋል ተብሎ ማመን እስከሚያቅት ድረስ ነበረ ለርብቃ ያላቸው ስስትና ውዴታቸው። አሁን ላይ ርብቃን አይኗን ማየት አይፈልጉም። በፍጹም ሊያወሯት አይፈልጉም። ማየት ሁሉ ያስጠልቷቸዋል። ስለ እሷ የሚባል ነገር እሱንም ሆነ እሷን አትጥሩብኝም እያሉ አቤልንም ሆነ እንዲሁም እንደ ልጄ ደረቅ ጡቴን አጥብቻ አሳድጌዋለሁ ላሉት እንኳን ልጅ ሳይቀር ርህራሄን አጥተዋል። በጣም ክፋትና መጥፎ ሰው ሆነዋል። ምክንያቱም ምን እንደሆነ የሚገልጽ ምንም አይነት ታሪክ ባይኖረውም አሁን ላይ ግን በወረቀታ ወረቀት ጉዳይ አሁን ላይ እጃቸው የተነካከሩ ይመስላሉ። እዩ በጣም ተናዷል። አሁን አጎት አድርገኝ ተሎ ብላችሁ ውለዱ እያልኩኝ እኔ ማባብላችሁ ያለሁት ለራሴ ሴራ ነው እያለ አሁን እዩ መቆርቆር ጀምሯል ማለት ነው። እዩ ያሰበው ሴራ አሁን ላይ አቤልም ሆነ ርብቃ የነቁበት አይመስሉም። ምክንያቱም ማንም ሰው አያውቅም። አዙይ ብቻ ናት ስለሱ ጉድና ታሪክ የምታውቀው። ይሄ ማለት ደግሞ አዙይ እውነቱ ካልተናገረች ወይም ደግሞ ለርብቃ ካልቆመችላት ካልወገነችላት ርብቃ ብቻዋን ነው የምታጨበጭበው ማለት ነው። ብቻዋን ነው የምትቀረው። ማሚቴም ብትሆን ለአዙይ ሰልይልኝ እያንዳንዱ እዚህ ቤት የሚተገበረውን ነገር ንገሪኝ ብላ ስላለቻት አሁን ላይ አዙይ ብቻ ናት ልታድናትም ልትገላትም የምትችለው ርብቃን። አሁን ላይ ርብቃና አዙይ መቀራረባቸው ደግሞ ለመልካም ነገር ያደረገላት ይመስላል። ምክንያቱም ደግሞ አዙይ እጅጉን በጣም በርብቃ ላይ እንደማትጨክንና ብዙም ክፉ ነገር ቢደርስባት የማትወድ መሆኗን በራሷ አረጋግጣላት በአንደበቷ ስለነገረቻት ለርብቃም ቢሆን ሰላም ነው የሚሰማት። ርብቃን ማን አሰራት? ርብቃ ለምንድን ነው የታሰረችው? ምክንያቱም ደግሞ ሰነዶችን ወይም ፋይሎችን ለመውሰድ ከወሰደ በኋላ ደግሞ በሆዷ ላይ ያለውን ልጅ እንዲወለድ አለመፈለጉ ነው። እዩ ከኋላ ታሪኩን አላነበበ አላጠና ይሆናል እንጂ ወይም ደግሞ ከኋላ ያለውን አፈ ታሪክ አላየ ይሆናል እንጂ እህትና ወንድም ናቸው። ሁለታቸው እህትና ወንድም መሆናቸውን አላወቀም። እሷ ግን ልቤ ጠርጥሯል፣ የሆነ ልቤ እንትን ይልሃል ማለት ይደነግጣል ልቤ ስትለው አይ ጓደኝነታችን እየጠነከረ በመምጣቱ ነው በማለት ነገሮችን ሲያስተባብል ነበር። ማሚቴ ለምንድን ነው በትራስ አፍና ልትገላት እየተጨነቀች እያለ አፍነዋት አቤል ከተኛበት ቦታ ሲነቃ ህልም ሆኖለታል። እጅጉን በጣም ተጨናንቆና ደንግጦ ነበረ። ነገሮቹ ምን እንደሆነ ባያቅም ከልጅነት ጀምሮ ፈተና ያላጣውና መከራ የማያጣው ልጅ መሆኑን ለርብቃ እየነገራት እጅጉን በጣም በሱ በራሱ ባለው ህይወት ደስተኛ እንዳልነበረ ያጫወታት ነበር። ከዚህ በፊትም ብዙ መከራና ችግሮችን ያሳለፈ ይመስላል አቤል። አሁን ላይ ግን ደስታውን ደግሞ የሚነፍጉ ብዙ ነገሮች ከፊት ለፊቱ ተደቅነውበታል። አሁን ላይ ርብቃን ይዞ እንግዲህ ጉዞ ወደፊት ሊሄድ ይችላል። የማሚቴ ማስመሰልና እንዲሁም ደግሞ የአዩ ማስመሰል እስከ መቼ ዘላቂነት ሆኖ እንደሚቀጥል እናያለን። አዩና ማሚቴ የተለያዩ ተቃራኒ ሰዎች ቢሆኑም ተመሳሳይነት የመሰለባቸው ነገሮች ግን አንዳንድ ምልክቶችን ያሳያሉ። ማሚቴ ከወትሮዋ በተለየ ከእዩ ጋራ ያላት ስምምነት ነው አሁን የሚያስደነግጠው። እዩ ማን ነው? ማሚቴስ ማናት? አቤልስ የማን ልጅ ነበረ? ማን ነው የሚለውም እጅጉን በጣም ብዙ ውስብስብ ያለ ታሪኮች ያለው ይመስላል ድራማው። ምክንያቱም ርብቃ ከየት መጣች? ርብቃ ማናት? ርብቃ ከማን ቤተሰብ የወጣች ልጅ ናት? እንዴትስ መጣች? አመጣጧ ምንድን ነው የሚለውን እጅጉን በጣም ብዙ ነገሮችን ሊፈትሽ የሚችል ድራማ ነው ማለት ነው። ምክንያቱም ደግሞ ማሚቴ ደረቅ ጡቴን አጥብቼ ያሳደግኩህ በስሜ ጠራኸኝ በማለት ጥላቻቸውን ዛሬም ገልጸውለታልና ይሄ ማለት ደግሞ ማሚቴ ማን ናቸው? ማሚቴ ከየት መጡ? እንዴትስ አገኙት አቤል?
ለዚህ ደረጃ ያደረሱት ማን ነው የሚለውን ነገር ሁሉንም ነገር በሂደት የምናየው ይሆናል።